ጤና ስለተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 2 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ዝርፊያን የመከላከል እርምጃ፣ ጉባኤው መግለጫና ሃይማኖት ጉዳይ፣ ወደ ጦር መማዘዝ ያደገው የህወሓት መሪዎች ግብግብ፣ የአዴግራት ጣፈንታ፣ የአርበኛ ዘመነ ካሴ ጥሪ፣ የኤርትራ ምላሽ፣ የፋኖ ኮማንዶ ሩሲያና ዩክሬን ሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ሁለት ቦታዎች ላይ በሰራ ኦፕሬሽን ህዝብን ከዘረፋ መታደጉ ተገለጸ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ሁለት ቦታዎች ላይ በሰራው የተጠና ኦፕሬሽን ህዝብን ከዘረፋ መታደጉን አስታውቋል። ፋኖ ሙሉ ሰው የኔ አባት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ እንዳስታወቀው የመጀመሪያው ሜጫ ወረዳ ብራቃት አካባቢ አጣሪ የሚባል ተራራ ላይ ሰፍሮ የሚገኘው ራሱን መከላከያ ብለው የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር ዘራፊ ቡድን አሰማርቶ ወደ ባርኳ ማርያም የሚባል ቀጠና የጤና መድና የቀይ መስቀል ብለው በሰጡት የዳቦ ስም ህዝባችንን ለመዝረፍ ሲንቀሳቀስ የብርጌዱ አካል የሆነችው አበራ ሙጬ ሻለቃ መብረቃዊ ጥቃት በማድረስ አራቱን የጠላት ኃይል እስከ ወዲያኛው በመደምሰስ ስድስቱን በማቁሰል አስክሬኖቹና ቁስለኞቹን በመሰብሰብ መፈርጠጡን ወደ ተለመደው ምሽጉ እንዲገባ ማድረጓ ተገልጿል። በሌላ ግንባር ኮሎኔል ባሮ የሚባል ያገዛዙ ስልጣን አስጠባቂ ጦር አዛዥ የዘራፊ ቡድን የሚመራው የ76ኛ ክፍለ ጦር ከገርጨጭ በመነሳት ዘመነ ብርሃን አጉጋ ወደ ተባለ ቦታ ለዘረፋ ሲንቀሳቀስ ሌላው የኮሎኔል ታደሰ ሙሉነ ብርጌድ ነበልባሏ አለማየሁ ከቤ ሻለቃ ወደ ተለመደው የኮንክሪት ምሽጉ ገርጨጭ ከተማ እያሯሯጠች ማስገባቷን የአማራ ፋኖ በጎጃም አንደኛው ክፍለ ጦር ቃል አቀባይ ፋኖ ሙሉ ሰው የኔ አባት ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ የፋኖን ጥቃት መቋቋም ያቃተው አገዛዝ በተለያዩ ጫናዎች ህዝብን እየሰበሰበ በግዳጅ ቪዲዮ እየቀረጸ ድራማ መስራቱን አጠናክሮ መቀጠሉን ይህኑ በእነማይ ወረዳ ዘበች ኢየሱስ ዛሬ መፈጸሙን የሚጠቅሱ መረጃዎች ወጥተዋል። አሸባሪው የህወሓት ወራሪ ኃይል እነማይ ወረዳ ከዘብች ቀበሌ ንጹሃን አርሶ አደሮችን አስገድዶ በወራል በማፈስ ወደ የትምን ቀበሌ ወስዶ የፕሮፓጋንዳ ቪዲዮ ሲቀርጽ መዋሉና የቪዲዮ ዋና ዓላማ ህዝቡን ከመንግስት ጎን እንደቆመ ለማስመሰልና በሐሰት የፋኖን ስም የሚያጠለሽ አስገዳጅ ቃለ መጠይቅ ቀረጻ ላይ መሆኑን በቀጠናው ያሉ የአማራ ፋኖ በጎጃም አደረጃጀቶች መረጃ እንደደረሳቸው ታውቋል። ራሱን ብልጽግና ብሎ የሚጠራ አብይ አገዛዝ ዘረኛ ቡድን በተለመደ መንግስታዊ ቅጥፈት ስልት ህዝብን ለማታለል ያልሞከረበት ጊዜ የለም። ሆኖም ለህልውና ከሚታገለው የህዝብ ልጅ ፋኖ ሆነ ከአማራ ህዝብ ቁጣ ሊያመልጥ አልቻለም በማለት ድራማውን ተግባራዊ ለማድረግ ከጠላት ጋር የተሰለፉ ባንዶችም እርምጃ እንደሚወሰድባቸው ማስጠንቀቂያ ወጥተዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ከፍተኛ አመራሮች በተገኙበት የደጋዳሞትና የጎንጂ ቆለላ ወረዳ አጎራባች 11 ቀበሌዎች ውስጥ ከተውጣጡ የህዝብ ተወካዮች ጋር ተወያይተው እንደ አማራ ፋኖ በጎጃም ከፍተኛ አመራሮች በዋሸራ አካባቢ ለተፈጠረ የህይወት መጥፋት ለህዝባችን ሁሉም አመራሮች ይቅርታ ጠይቀዋል። ቀጣይ የድርጅት አቅጣጫዎችን በመስጠት የዕለቱን ጉባኤ አጠናቀዋል በማለት የአማራ ፋኖ በጎጃም አደረጃጀት መምሪያ ምክትል ኃላፊ አርበኛ ስለሺ ከበደ አስታውቋል። አርበኛ ስለሺ ከበደ ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መረጃ ይፋ አድርገዋል። በስፍራው የተገኙ አንድ ሃይማኖት አባት አማራ እርስ በርሱ ተከፋፍሎ እንዲጠቃቃ እየተሰራ ያለውን ስራ ማክሸፍ እንደሚገባና አማራ እንደ አማራ ቆሞ ለመብቱ ለመታገል እየከፈለ ያለው መስዋዕትነት ግምት ውስጥ በማስገባት በአንድ ላይ መቆም እንደሚገባ አስተያየታቸውን በመስጠት የሃይማኖት አባቶችም በኃላፊነትና በእውነት ለአማራ ህዝብ ልውና ከቆመው ፋኖ ጎን በመቆም ህዝቡን ማንቃትና ማስተማር እንደሚገባቸው እዚህም ሆነ እዛ ግለሰቦች በጥፋት ውስጥ ተሳትፈው ሲገኙ አሳልፈው መስጠት እንደሚገባም ጭምር ጥሪ ማቅረባቸው ታውቋል። የኢትዮጵያ ሃይማኖት ተቋም ጉባኤም ከሰሞኑ በእስልምናና በኦርቶዶክስ ሃይማኖት አማኞችንን ባዮች መካከል የሁለቱን ሃይማኖት የአብሮነት እሴት በሚያንቋሽሽ መልኩ በማህበራዊ ሚዲያ የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት አስታወቀ። ጉባኤው ዛሬ ባወጣው መግለጫ ሁለቱን ሃይማኖቶች አስመልክቶ ክብረነካይ መልእክቶችን የሚያስተላልፉ ግለሰቦች ህገወጥነትን ከመስፋፋትም ተቆጥበው የህግ የበላይነትን እንዲያስቀድሙና ከድርጊታቸው
እንዲታቀቡ ሲል አሳስበዋል። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላኛውን የሚያወግዝ የሚያጠለሽና ክብረ ነክም መሆን ወንጀል ነው ያለው ጉባኤው በግለሰቦችና በቡድኖች የሚደረጉ የሃይማኖት ጥላቻ ንግግሮች የትኛውንም ሃይማኖት ሊወክሉ እንደማይችሉ አመልክቷል። በማህበራዊ ሚዲያ ሃይማኖቶችን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭቶች ቀስቃሽ መልእክቶችን የሚያስተላልፉ አካላት ጉባኤው በጽኑ እንደሚያወግዝ መግለጫውን የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊው ሊቀ ትጉሃን ቄስ ታጋይ ታደለ ሲሆኑ ሐሳብን በነጻነት የመግለጽ መብትን ተጠቅሞ የሌሎችን መብት መንካት በዝምታ መታለፍ የለበትም ብለዋል። ጉባኤው የሚመለከታቸው አካላት አፋጣኝ ህጋዊ እርምጃን እንዲወስድ ማሳሰቡን አስታውቋል። ወቅቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በእስልምና አማኞች መካከል ትልቅ ቦታ የሚሰጠው የጾም ወቅት እንደመሆኑ አማኞችም ጾምና ጸሎታቸው ላይ እንዲያተኩሩ የኢትዮጵያ ሃይማኖት ተቋማት ጉባኤ መልእክቱን አስተላልፏል። የነደብረጽዮን ቡድን በነጌታቸው ረዳ ቡድን ላይ ወታደራዊ እርምጃ እየወሰደ መሆኑን ከትግራይ የሚወጡ መረጃዎች ይገልጻሉ። የመቀሌ አሉላ አባነጋ ኤርፖርትን ጨምሮ ዋና የሚባሉ የፌዴራልና የክልሉ ተቋማትን የተቆጣጠረው የህወሓት ታጣቂ ኃይል በነጌታቸው ረዳ ቡድን ላይ የኃይል እርምጃ ጭምር እየወሰደ መሆኑን የሚጠቅሱ መረጃዎች ከትግራይ ወጥተዋል። በነደብረጽዮን የሚመራው የህወሓትን ወታደራዊ ኃይል የተቆጣጠረው ቡድን ማምሻውን በአዲ ጉደም ህዝብ ላይ ተኩስ ከፍቷል የሚሉ መረጃዎች የወጡ ሲሆን ሰዎች የተጫጫሁና ጥይት ሲተኮስ የሚሰሙ ድምጾች የተደመጡ ሲሆን የነደብረጽዮን ቡድን በጌታቸው ረዳ ላይ የወሰደ ያለውን ወታደራዊ እርምጃ ተከትሎ የፕሪቶሪያው ስምምነትን በኃይል ጥሶታል በማለት ከአብይ አህመድ አገዛዝ ጋር ግንባር የፈጠሩ የትግራይ ብልጽግና ፓርቲ አመራሮችን በማህበራዊ ገጻቸው ሲጠቅሱ ተስተውሏል። ከመቀሌ 40 ኪሎ ሜትር ርቀት ላይ በምትገኘው አዲ ጉደም ከተማ የነደብረጽዮን ቡድን ከህወሓት ጄኔራሎች ጋር በመሆን መፈንቅለ መንግስት አካሂዷል በማለት የከሰሱት እነዚህ ወገኖች የደብረጽዮን ቡድን የፕሪቶሪያ ውል በአደባባይ አፍርሶታል ውሉን መፍረሱን ተከትሎ ለሚፈጠረው የትኛውም እርምጃ የነደብረጽዮን ቡድን የህወሓት ጄኔራሎችና ደጋፊዎቻቸው ኃላፊነት ይወስዳሉ በማለት ተጨማሪ መረጃዎች ከትግራይ ወጡ ሲሆን ይህንኑ ተከትሎ የነ ዶክተር ደብረጽዮን ቡድን በትግራይ ዋና የሚባሉ መስሪያ ቤቶችን ማምሻውን በቁጥጥር ስር እየዋለ መሆኑ ታውቋል። ጨለማን ተገን ያደረገው የኃይል እርምጃ በተጠና መንገድ የተወሰደና የነጌታቸው ረዳ ቡድን አየር ላይ የተንሳፈፈ መምጣቱን በግልጽ ያሳያል የሚሉ ተጨማሪ መረጃዎችም ወጥተዋል። ላለፉት ወራት የቀጠለው የስልጣን ሽኩቻ ዛሬ ወደ ማብቂያው እየተጠናቀቀ ይመስላል የሚለው ይሄው ከትግራይ የወጣ ያለው መረጃ የነደብረጽዮን ቡድን ወስኖና የትግራይ ኃይል የሚባለውን የህወሓት ታጣቂዎች ቡድን የሚመሩ ጄኔራሎች የሰጡትን ትዕዛዝ ተከትሎ በተለያዩ አቅጣጫዎች ወታደራዊ እርምጃ እየወሰዱ መሆናቸው ታውቋል። ከኃይል በስተቀር ይሄ ቡድን ወደ ስልጣን እንዳይመጣ አደርጋለሁ በሚል ትላንት በሰጠው መግለጫ ዛቻ ያደረገው ጌታቸው ረዳ ዛሬም ተጨማሪ አራተኛ ጄኔራል ከስራ አግጃለሁ በሚል በደብዳቤ ይፋ ያደረገ ቢሆንም በአሁኑ ወቅት ጌታቸው ረዳ በነ ዶክተር ደብረጽዮን ቡድን በቁጥጥር ስር ይዋል ወይም ያለበት ሁኔታ ለጊዜው እንደማይታወቅና ጌታቸው ረዳ ትላንት ካገዳቸው ጄኔራሎች በተጨማሪ ዛሬ ጄኔራል ፍስሐ ማንጁስን ከኃላፊነቱ ማገዱ ታውቋል። ዛሬ መጋቢት 2 ቀን 2017 ዓ.ም አራተኛውን ጄኔራል ያገደው የጌታቸው ረዳ ቡድን ማምሻውን የነ ዶክተር ደብረጽዮን ቡድን ለወሰደው ኃይል የተቀላቀለበት እርምጃ የራሱን አስተዋጽኦ ማድረጉ የተጠቀሰ ይገኛል። በትግራይ ሁለቱ ኃይሎችን የስልጣን ሽኩቻ ተከትሎ የነ ዶክተር ደብረጽዮን ቡድን ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ግንባር ፈጥሯል። የጌታቸው ረዳ ቡድን ከአብይ አህመድ ጋር ግንባር ፈጥሯል። ቀጣዩም ጦርነት አሰላለፋቸው ይሄን ነው የሚል አስተያየት የተሰጠ ቢሆንም ትላንት ጌታቸው ረዳ በሰጠው መግለጫ ከኤርትራ መንግስት ጋር ያላቸው ሰላማዊ ግንኙነት እንደሚቀጥል ማስታወቁ አይዘነጋም። ዛሬም የህወሓት ቁልፍ አመራር የሆነችው ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በቅርቡ በማህበራዊ ሚዲያ በሰጠችው ቃለ መጠይቅ ከኤርትራም ሆነ ከአማራ ህዝብ ጋር ከዚህ በኋላ ጦርነት አንፈልግም፣ ከኤርትራ ጋር በሰላም መኖር እንፈልጋለን። ከዚህ ቀደም ከኤርትራ መንግስት ጋር ያደረግነው ግንኙነት አብይ የሚያውቀውና በሱም ይሁንታ የመጣ መሆኑን ከዛ ውጪ ቡድኑን ለመክሰስ የሚደረግ ነው በማለት የነ ዶክተር ደብረጽዮን ቡድን ለመከላከል መሞከሩ አይዘነጋም። በመቀሌ ያለውን ውጥረት በተመለከተ በወጣ መረጃ ከቀኑ 10 ሰዓት ጀምሮ የመቀሌ መውጫ በሮች መዘጋጀታቸው ወደ መሰቦ ሲሚንቶ አለፍ ብሎ አዲ አከል የሚባል ቦታ ወደ ውቅሮ መውጫ ከከተማው ጀምሮ እስከ ኤርፖርት ድረስ የሰሜን ዕዝ ማዘዣ አካባቢ ከውሃ እስከ አዲ ጉዶም መውጫ ታንኮች ጨምሮ በርካታ የህወሓት ታጣቂዎች መሰማራታቸው ታውቋል። ከተማ ውስጥም ዋና መንገዶች ላይ ፍተሻና በርካታ ወታደሮች ተሰማርተው የሚገኝ ሲሆን ይህን ተከትሎ ከአብይ አህመድ ጋር ወግኗል የተባለው ጌታቸው ረዳ በነ አብይ ትዕዛዝ ማምሻውን በእንግሊዝኛ ቋንቋ ለዓለም አቀፉ ማህበረሰብ ወታደሮቹ የፕሪቶሪያውን ህግ እየጣሱ ነው የሚል ይዘት ያለው መግለጫ ማውጣቱ ታውቋል።
በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ ህወሓትም አንጃ በአቶ ጌታቸው ረዳ አስተዳደር ስር የነበረችውን የአዲግራት አስተዳደርን በቁጥጥር ስር ማድረጉን አስታወቀ። ነዋሪዎችም ቀጣዩ እጣ ፈንታችን ምን ይሆን ሲሉም ስጋት እንዳላቸው ገለጹ። ዶክተር ደብረጽዮን የሚመሩት ህወሓትም ዛሬ በኦፊሴላዊ ማህበራዊ ትስስር ገጹ ባሰራጨው መግለጫ ምስራቃዊ የትግራይ ክልል አካል የሆነችው አዲግራት በአቶ ጌታቸው ረዳ የሚመራውን አስተዳደርን በማባረር በምትኩ አቶ ረዳይ ገብረ እግዚአብሔርን በአስተዳደርነት እንዲሰሩ መሾሙን አስታውቋል። ማንነታቸው እንዳይገለጽ የጠየቁ አንድ የአዲግራት ነዋሪ ለውጋሃታም እንደገለጹት ራሳቸውን የትግራይ መከላከያ ኃይል ወይም ቲዲኤፍ ብለው የሚጠሩት ታጣቂ ቡድኖች የመፈንቅለ መንግስት በማይመስል አመጻ ባልተቀላቀለበት መልኩ የአዲግራት አስተዳደርን ተቆጣጥረዋል ብለዋል። አንድ ባለ 3 እግር ተሽከርካሪ ባጃጅም አሽከርካሪም በበኩላቸው ቀጣዩ ነገር ምን ሊሆን ይችላል የሚለው ጉዳይ ስጋት ውስጥም ከቶናል፣ እኛ ተጨማሪ ጦርነትም እንዲካሄድ አንሻም ሲሉ አስተያየታቸውን ሰጥተዋል። በክልሉ የሃይማኖት አባቶች ምሁራን ጣልቃ ገብነት እርቀ ሰላም እንዲያወርዱ የተማጽኖ ጥሪ የቀረበላቸው በብዙዎች ዘንድ ለስልጣን ጥማት እየተሯሯጡ እንደሚገኙ የሚነገርላቸው የህወሓትን ፖለቲከኞች በፕሪቶሪያው የሰላም ስምምነት መሰረት ትጥቁን እንዲፈታም ተወስኖም ዛሬም ድረስ ትጥቁን ያነገተው በሺዎች የሚቆጠሩ የክልሉ ታጣቂ ቡድን በማስፈራሪያነት ከፊት በማሰለፍ የሚያደርጉት የይዋጣልና የንጥቂያም ፖለቲካም ሰከን ማለት ካልቻለም ዳፋው ለትግራይ ክልል አጎራባቾችም ከዚያም አልፎ ለኢትዮጵያ የሚተርፍ ሊሆን ይችላል ተብሎ በብዙዎች ዘንድም ተሰክቷል። የፌደራል መንግስቱ ድጋፍ ያላቸው የአቶ ጌታቸው ረዳ አስተዳደር ባለፈው ቅዳሜ ወይ መጋቢት በፈረንጆቹ ማርች 8 2025 ባወጣው መግለጫ በዶክተር ደብረጽዮን የሚመራው ቡድን ከህወሓትም ታጣቂ ኃይሎች ጋር በማበር የመቀሌ ከተማን ጨምሮ በደቡባዊ ምስራቅና ምስራቅ የትግራይ ክልል ዞኖችን በኃይል ለመቆጣጠር እንቅስቃሴ እያደረገ ነው በማለት ማስጠንቀቁ አይዘነጋም። ከብሔራዊ ምርጫ ቦርድም ለ3 ወራት እገዳ የተጣለበት የህወሓት ፓርቲን የሚመሩት ዶክተር ደብረጽዮን ባለፈው እሁድ ከተለያዩ የከተሞች ንዑስ ከተሞች ወረዳና የቀበሌ ተወካዮች ጋር ባደረጉት ውይይት በአቶ ጌታቸው ረዳ የሚመራው አስተዳደር በረቀቀም ዘዴ የትግራይን ዲሞክራሲያዊ ተቋማትን እያፈራረሰ ይገኛል። የአቶ ጌታቸው ቡድን በመጀመሪያ በውጪ ኃይሎችም ጣልቃ ገብነትም ትግራይን አዳከመ። ይህ ቡድን የትግራይ ክልል ህዝብን ጥቅም የሚያስጠብቅ አይደለም በማለትም የአቶ ጌታቸው ረዳን አስተዳደርን ወንጅለውታል። በዶክተር ደብረጽዮን የሚመራው ህወሓት ባለፈው ጥር ወር መጨረሻ ላይ የመቀሌ ኤፍኤም 104.4 ራዲዮ ጣቢያንና አስተዳደሩን ለመቆጣጠር ጥረት አድርጎም አለመሳካቱ አይዘነጋም። አርበኛ ዘመነ ካሴ የፋኖ እንቅስቃሴ ለሌላው ህዝብ ስጋት አለመሆኑን በተግባር ያረጋገጠና የአማራ ህዝብ ህልውና ሲረጋገጥ የሌላውም ኢትዮጵያዊ ህልውና እንደሚረጋገጥ አስታውቆ ጥሪ አቀረበ። ጸረ አማራ ፋኖ መሳይ ቡድን ፋኖን የኢትዮጵያን ስጋት አስመስሎ እሱን ደግሞ የነገዶች ሁሉ ዋስ አስመስሎ ለማቅረብ የሚያደርገው ሙከራ የማይሳካ መሆኑን የጠቀሰው የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መልእክት ላይ የአማራ ህዝብ ህልውና ሲረጋገጥ የሌላውም ኢትዮጵያዊ ህልውና እንደሚረጋገጥ አስታውቋል። በአማራ ብሔርተኝነት ትግል ያልተደሰቱ ኃይሎች ሳይቀሩ የአማራ ብሔርተኝነት ለሌሎች ህዝቦች ስጋት መሆኑን ባገኙት አጋጣሚ ከብርሃኑ ነጋ ኢዜማና ከዳንኤል ክብረት ዲስኩር ጋር አጣምረው ሲያቀርቡት እናያለን ያለው ዘመነ ካሴ የአማራ ህዝብ ህልውና ሲረጋገጥ የሌላውም ኢትዮጵያዊ ህልውናው እንደሚረጋገጥ አስታውቋል። የአማራ ብሔርተኝነት ስነ መንግስት ሆኖ የራሱን አቢሲኒያ መጠሪያ በንጉስ ኢቲኤል ዘመን በጉባኤ ኢትዮጵያን ፈጥሮ ነገዶችን አክብሮ ተከባብሮ ለ3000 ዘመን የኖረ ቀንዲል መሆኑን ደፈር ብሎ መቀበል ያስፈልጋል ያለው አርበኛ ዘመነ ካሴ ፋኖነት ከዚህ ባህር የተቀዳ ነው። የአማራ ህልውና ሲረጋገጥ የኢትዮጵያን ህልውና በዛው ቅጽበት የሚረጋገጥ ይሆናል እንጂ በጸረ አማራ ኢትዮጵያዊነት የ100 ዓመት ትርክት አማራውን ጠቅልሎና ፈርጆ በማጥፋት ኢትዮጵያዊነትን ማረጋገጥ አይቻልም ሲል ገልጿል። የአማራ ህዝብ የገጠመውን የህልውና መጥፋት አደጋ ለመቀልበስና የአማራን ህልውና በዘላቂነት ለማረጋገጥ ስልጣን በመያዝ ሀገርን ከመበተን በመታደግ ፍትህ፣ እኩልነት፣ ሰላም፣ መረጋጋት ለማስፈን የሚደረገውን የአማራ ህልውና ተጋድሎ ከኢትዮጵያዊነት ጋር የሚጋጭ አድርገው የሚያቀርቡ ሰዎች ዓላማቸው ጸረ አማራነት በመሆኑ እንጂ እውነታው ለ3000 ዓመት የአማራ ነገድ አገረ መንግስት መስርቶ ኢትዮጵያን ፈጥሮ ነገዶችን በአገረ መንግስት አስተሳስሮ እዚህ ያደረሰ የዓለም ስነ መንግስት ምሳሌ መሆኑ ጠፍቷቸው አይደለም ሲል ወቅሷል። አማራው ለ3000 ዓመት በስነ መንግስት አስከብሮ በኃያልነት ብዙሃነትን አስተባብሮ ኢትዮጵያን የፈጠረና የሰየመ ህዝብ ነው። አማራውን ፈርጆ ለማጥፋት የ100 ዓመት ታሪክ አለን የሚሉ የአማራ ጠላቶች በተለያዩ መደብ ተሰግስገው አማራነትን ከኢትዮጵያዊነት ነጣጥለው አማራውን ለማጥቃት ሲፈልጉ ብቻ በኢትዮጵያዊነት ካባ ተሸፍነው ጸረ
አማራ ኢትዮጵያዊነት ያራምዳሉ። የአማራን የህልውና ተጋድሎና ሀገርን ከስሁት ትርክ ነጻ የማድረግ ዓላማ ያለውን የአማራ ተጋድሎ ከኢትዮጵያዊነት ጋር የሚጋጭ አስመስለው ለማቅረብ የሚያደርጉት ጩኸት የአማራና የኢትዮጵያን ጠላቶች ዛሬም በሞት ላይ እያሉ እንኳን ለንስሐ የማይበቁ ድኩማን መሆናቸውን ከማረጋገጥ ባሻገር የተለየ እውነታ የለውም ሲል ምላሽ ሰጥቷል። የአማራ ህልውና ተጋድሎ አማራውን ህልው በማድረግ የጋራ ሀገር መመስረት መሆኑን ግልጽ ቢሆንም ጆፌ ኢትዮጵያኒስቶች ግን የአማራ ህልው መሆን ኢትዮጵያን ያሰጋል ሲሉ መምጣታቸውን ጠቅሶ የአማራ ህልው መሆን በኢትዮጵያ ሽፋን ውስጥ ተደብቀው አማራን የሚያርዱ ጸረ አማራዎችን ስርዓት አፍርሶ እነሱን ለህግ አቅርቦ አገርን የሚያድን በመሆኑ እነዚህ እኩያን ይፈሩታል፣ ይጠሉታል በማለት ስጋታቸውን ጠቅሷል። የአማራ ህልውና ተጋድሎ ግን ተወደደም ተጠላም ይህን አማራ እያጠፋ ያለ አገርን እየበተነ ያለ የመቶ ዓመት ስሁት ትርክ ይደመስሳል፣ አማራን ህልው ያደርጋል፣ ኢትዮጵያን ከጸረ አማራዎችና አገር ጠላቶች ነጻ ያደርጋል ሲል ዛሬ ባወጣው በዚሁ ጽሑፍ ላይ ጠቅሷል። የአማራ ህዝብ ለ3000 ዘመን በስነ መንግስት ቀዳሚው በመሆን ዛሬም ካሉ ነገዶች ጋር እኩል በሀገረ መንግስቱ በሰላምና ፍቅር የኖረውን ታሪክ መካድ አይቻልም። አማራው ለማንም ነገድና ህዝብ ጠላት ሆኖ አያውቅም፣ ዛሬም አይደለም ነገም አይሆንም ያለው አርበኛ ዘመነ ካሴ አማራው የገጠመውን የህልውና አደጋ ለመቀልበስና ስልጣን ይዞ በዘላቂነት ለማረጋገጥና ሀገርን ከፋሽስቶች ነጻ ለማድረግ የሚያደርገውን የፋኖ ትግል በጸረ አማራ ኢትዮጵያዊነት ለማዳፈን እየተነዛ ያለውን የጠላቶቻችንን ጩኸትና ስሁት መሆኑን ሁሉም የአማራ ህዝብና የኢትዮጵያ ነገዶች ሊገነዘቡ ይገባል ሲል ጥሪ አቅርበዋል። ድርጅታችን የአማራ ፋኖ በጎጃም የታሪክ፣ የእውቀት፣ የጥበብ፣ የባህል፣ የጀግንነት እውነቶችን ከስር ከምንጫቸው መርምሮና አክብሮ የሚቀጥል ይሆናል በማለት ለማሸነፍ ምንም እናደርጋለን ሲል አርበኛ ዘመነ ካሴ ዛሬ መጋቢት 2 ቀን 2017 ባወጣው ጽሑፍ የፋኖን አቋምና የጸረ ኢትዮጵያኒስቱ ፋኖን ስጋት አድርጎ ለማቅረብ የሚሞክረውን ኃይል ዓላማ በተመለከተ ምላሽ ሰጥቷል። በደቡብ ወሎ ወረባቦ ላይ የተሰነዘረውን ጥቃት ተከትሎ የወረዳ አስተዳዳሪውን ጨምሮ የተለያዩ ባለስልጣናት ላይ እርምጃ ተወሰደ። ወረዳው እርምጃውን አረጋግጧል። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሚሊሻና አድማ ብተና በማሰልጠን ስምሪት በመስጠት በአማራ ህዝብ ላይ ተጨማሪ ጥቃት ሲፈጽሙ የነበሩ የወረዳ አመራር ባንዳዎች ላይ ዛሬ ድንገተኛ የደፈጣ ጥቃት ተሰንዝሮ መደምሰሳቸው ተገለጸ። ጠባቂዎቻቸው ጥለዋቸው መፈርጠጣቸውም ታውቋል። በደቡብ ወሎ ወረባቦ ዋና አስተዳዳሪ አቶ ፈንታው ከበደን ጨምሮ የወረዳ ፖሊስ ምርመራ ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳ፣ የአምቡላንስ ሾፌሩ አቶ ከበደ ዛሬ ረፋድ ላይ ከጠዋቱ 3 ሰዓት ከቢስቲማ ወደ ቦቀቅላ ሲጓዙ አባና ገንዳ በተባለ ቦታ በአማራ ፋኖ በወሎ ቤት አማራ ፋኖች በተደጋጋሚ የተሰጣቸውን ማስጠንቀቂያ በመተላለፍ በአማራ ህዝብ ላይ ተጨማሪ ጥቃት ለማድረስ መንቀሳቀሳቸውን ተከትሎ በተወሰደባቸው የደፈጣ ጥቃት መደምሰሳቸው ታውቋል። በወቅቱ ታጥቀው የነበሩ ጠባቂዎቻቸው የፋኖን ጥቃት ተከትሎ በተለያዩ አቅጣጫዎች መፈርጠጣቸው ከአካባቢ ወጣው ተጨማሪ መረጃ ይገልጻል። የፋኖን ተኩስ ተከትሎ ከኋላ አጅባቸው የነበሩት ባንዳ ጠባቂዎቻቸው በተለያዩ አቅጣጫዎች ጥለዋቸው መሸሻቸው ታውቋል። ወረባቦ በአማራ ክልል ደቡብ ወሎ ዞን ከሐይቅ ከተማ በስተምስራቅ የሚገኝ ሲሆን የአገዛዙ ስልጣን አስጠባቂ ወታደሮችና ባንዳ ሚሊሻ አድማ ብተና በእነዚህ አመራሮች ስምሪት በተለያዩ ንጹሐን ላይ ጥቃት ሲያደርሱ እንደነበር ታውቋል። በእንዲህ እንዳለ የወረባቦ ወረዳ የሐዘን መግለጫ በሚል ዋና አስተዳዳሪው አቶ ፈንታው ከበደ የወረባቦ ወረዳ ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ እና ተወካይ ፖሊስ ጽፈት ቤት ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳና ሹፌሩ አቶ ከበደ እድሪስ ለመስክ ስራ በወጡበት በታጣቂዎች በተሰነዘረባቸው ጥቃት መደምሰሳቸውን አረጋግጦ ሐዘኑን ገልጿል። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ስልጣን አስጠባቂ ወታደሩ በተለያዩ አቅጣጫዎች በፋኖ የሚደርስበትን ሽንፈት ተከትሎ ሰላማዊ ሰዎች ላይ ያነጣጠረ ጥቃት ሲፈጽም የቆየ ሲሆን በዚሁም በርካቶችን እየጨፈጨፈ በቅርቡ በአምባሰል በጀትና በድሮን ጭምር ጥቃት በመፈጸም አገዛዙ ሰላማዊ ሰዎች ላይ ጉዳት ቢያደርስም በባንዳነት የተሰለፉት ኃይሎች ከድርጊታቸው እንዲቆጠቡ በተደጋጋሚ ጥሪ የቀረበላቸው ቢሆን የወረባቦ ዋና አስተዳዳሪ ይህንን ወደ ጎን በማድረግ ተጨማሪ ጥፋት በህዝብ ላይ ለማድረስ ምክክር አድርጎ ይህንኑ ለማስፈጸም ሲንቀሳቀስ እንደነበር ታውቋል። የፋኖ አደረጃጀቶች በተለያዩ ጊዜያት በባንዳነት የተሰለፉ በወገናቸው ላይ የተከፈተውን ጥቃትና ጦርነት በመገንዘብ ትግሉን እንዲቀላቀሉ በሆደ ሰፊነት ተደጋጋሚ ጥሪ ሲቀርብላቸው የቆየ ሲሆን ይህንን ጥሪ ባለመቀበል ከጠላት ጋር በባንዳነት ተሰልፈው አማራን እርስ በርስ አዋጋሉ የሚለው አገዛዝ መጠቀሚያ የሚሆኑ ከጥቃት እንደማያመልጡ በተደጋጋሚ ማስጠንቀቂያ ሲሰጥ መቆየቱ አይዘነጋም። ይህ በእንዲህ እንዳለ በሸዋም የአማራ ፋኖ በሸዋ ናደው ክፍለ ጦር የመራቤቴ ወረዳ አገሪት ቁምባ ቀበሌ ሊቀመንበር ላይ ድንገተኛ ጥቃት ከፍቶ መደምሰሱን አስታውቀዋል። የአማራ ህዝብ የሞት አዋጅ ከታወጀበት ዕለት ጀምሮ ጦርነቱን መመከት የስርዓቱን መዋቅር በማፈራረስ ከአማራ ህዝብ አብራክ የወጣው
ፋኖ በተቆጣጠራቸው ቦታዎች ሁሉ ጠንካራ ስርዓት እየዘረጋ የሚገኝ ቢሆንም የአገዛዙን ዓላማ ለማስፈጸም የመራቤቴ ወረዳ የብልጽግና አጋፋሪዎች ፋኖ በሚያስተዳድረው አገሪት ቁማምባ ቀበሌ ከከተማው 4 ኪሎ ሜትር ርቀት ላይ በከባድ መሳሪያም ቢሆን ሽፋን እየሰጠን እናስተዳድራለን ብለው በመረጃ የአገዛዙን ጦርነት በመደገፍ ህዝቡን ሲያስጨፈጭፍ የነበረውን ገለታው ደሳለኝ የተባለውን ግለሰብ ቀበሌ አስተዳዳሪ አድርገው በመሾም ተሿሚውን በተሾመበት ማግስት የአማራ ፋኖ በሸዋ ናደው ክፍለ ጦር ባንዳው ላይ የተጠና የደፈጣ ጥቃት በመሰንዘር እስከ ወዲያኛው መሸኘቱ ታውቋል። በአማራ ህዝብ የህልውና ጦርነት ላይ የሚሳለቅ እንዲሁም የአማራ ህዝብን ከምድረ ገጽ መጥፋት አለብህ ብሎ ካወጀ ፋሽስታዊ ስርዓት ጋር ተሰልፎ በማገልገል ላይ ይሁን ለማገልገል በቋመጠ የትኛውም ኃይል ላይ ክፍለ ጦሩ የማያዳግም እርምጃ እንደሚወስድ ዛሬ መጋቢት 2 ቀን 2017 ዓ.ም የአማራ ፋኖ በሸዋ ናደው ክፍለ ጦር የሚዲያና ኮሚኒኬሽን ክፍል ባወጣው በዚሁ መረጃ አስጠንቅቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትላንትናው ዕለት በ3 ጄኔራሎች ላይ ያሳለፉት የእገዳ ውሳኔ ተቋማዊ አሰራርና ህግን ያልተከተለ ነው ሲሉ የክልሉ የሰላምና የጸጥታ ቢሮ ኃላፊው ጄኔራል ታደሰ ወረደ አስታወቁ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በክልሉ በተለያዩ ግንባሮች አዛዦች መሆናቸው የተገለጸ 3 ጄኔራሎችን በጊዜያዊነት ማገዳቸውን ማስታወቃቸውን በትላንትናው ዕለት መዘገባችን ይታወሳል። የክልሉ የሰላምና ጸጥታ ቢሮ በኩሉ እገዳው ተቋማዊ አሰራርና ህግን ያልተከተለ ነው ሲል ተቃውሞውን ገልጿል። አቶ ጌታቸው ረዳም ከመጋቢት 1 2017 ዓ.ም ጀምሮ መግባባት እስኪደረስ በሚል ጊዜያዊ እገዳ እንዳስተላለፉባቸው በደብዳቤያቸው ያስታወቋቸው ጄኔራሎች ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየንና ብርጋዴር ጄኔራል ምግበይ ኃይለ መሆናቸውን መግለጻችን አይዘነጋም። በፕሬዝዳንቱ የተጻፈው ደብዳቤ እንደሚያሳየው ጄኔራሎቹ በጊዜያዊነትም የታገዱት ከመንግስት ውሳኔ ውጪ መላ የክልሉን ህዝብና ወጣቱን ወደ ግርግር የጸጥታ ኃይልን ወደ እርስ በርስ ግጭትም የሚያስገባ እንቅስቃሴዎች እያደረጉ በመሆኑ ነው ያለ ሲሆን የጄኔራሎቹ እንቅስቃሴ ህዝቡ ወደማይወጣው አዘቅትም የሚከተነው ሲል ማስታወቁ ይታወሳል። ፕሬዝዳንቱም ውሳኔን ተከትሎ የክልሉ የሰላምና የጸጥታ ቢሮ የወንጀለኞች ጥበቃ መሆኑን ይብቃ በሚል ርዕስ ዛሬ መጋቢት 2 ባወጣው መግለጫ ውሳኔውን እንደማይቀበለው አስታውቋል። የእገዳ እርምጃውም የተላለፈው በወንጀለኞች ላይ የተግባር እርምጃ መውሰድ ስለተጀመረ ነው ብሏል። የጊዜያዊ አስተዳደሩ በ3 ጄኔራሎች ላይ ያሳለፈው የእገዳ ውሳኔ ተቋማዊ አሰራርና ህግን ያልተከተለ ነው ሲልም ገልጾታል። ያልሾምነውን ያወረደ ነው ሲል የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔ የገለጸው የጸጥታ ኃይሉ መግለጫ በግል የተወሰደ እርምጃ በመሆኑ ተቀባይነት የለውም ብቻ ሳይሆን ስልጣን ተጠቅሞ ወንጀልና ወንጀለኞችን ለመከላከልና ለመቆጣጠር የሚደረገውን ጥረት ወደ ኋላ የሚመልስ በመሆኑ ሊቆም ይገባልም ሲል ጠይቋል። የተጀመረው ህግና ህገ መንግስቱን የማስከበር ስራ ተጠናክሮ እንደሚቀጥል ለህዝባችን እናሳውቃለን ያለው መግለጫው በተመሳሳይ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ባወጣው መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔ ህገወጥ ሲል ኮንኖታል። የትግራይ ሰራዊት ለማፍረስ ሲደረግ የነበረው ሴራ ወደ ከፍተኛና አደገኛ ደረጃ አሸጋግሮታል ሲል በመግለጫው ላይ ጠቅሷል። የቀድሞው ፕሬዝዳንትም ሲል ቡድኑ በመግለጫው የጠራቸው አቶ ጌታቸው ከሰጣቸው ስልጣንና ኃላፊነት ውጪ በጄኔራሎቹ ላይ ውሳኔ ለማሳለፍም ጥረዋል ሲል ተችቷቸዋል። እግዱ ምንም አይነት መሰረት የሌለውና ሊተገበር የማይችል ነው ሲልም አቋሙን ገልጿል። የሰራዊቱ የእዝ ሰንሰለት በባህሪው ለቅጽበት እንኳን ሊቋረጥም አይገባም ያለው የቡድኑ መግለጫ የግንባር መሪዎቹን አግጃለሁ ማለቱ በራሱ ሆነም ተብሎ ተጋላጭነትም እንዲጨምር የሚያደርግ የትግራይ ክልልን ሉዓላዊነትንና የህዝቡን ደህንነትን አደጋ ላይ ለመጣል ያለመ ክህደት ነው ሲልም ኮንኖታል። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ እጮኛ ሞት ጋር በተያያዘ ለጥያቄ በፖሊስ ተጠርቷል። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እየተደረገለት መሆኑ ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ወጣቷ ቀነኒ አዱኛ ዛሬ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ መጠየቅ ጀምረዋል። ፖሊስ በጉዳዩ ላይ እስካሁን አስተያየት አለመስጠቱን የጠቀሰው ቢቢሲ የቀነኒ ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥረት እንዳልተሳካ ጠቅሷል። የአርቲስት አንዱዓለም ማናጀር ሌሊሳ ኢንድሪስ የአስከሬን ምርመራው በምኒልክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን መናገሩን ይኸው ዘገባ አስታውሷል። ቀነኒ ከሚኖሩበት ህንፃ መውደቋና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቿ ወድቃ እንዳገኟት የተገለጸ ሲሆን ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ
ወድቋ የሞተችው ሁኔታውን ለማጣራት ምርመራ ተጀምሯል ተብሏል። ማናጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ በጋራ መኖራቸውም ተገልጿል። ከክስተቱ በኋላ አስከሬኗ በአቅራቢያ ወደሚገኝ ያኔት ወደ ተባለ ሆስፒታል መወሰዱ የተገለጸ ሲሆን እስከ ምሽት ድረስ ከቆየ በኋላ ፖሊስ መጥቶ አስከሬኑን ለምርመራ ወደ ዳግማዊ ምኒልክ ሆስፒታል መውሰዱን ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባ ይፈጸማል ተብሏል። ሊሳ እንደሚለው አርቲስት አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ስር የሚገኝ ሲሆን አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል ተናግሯል። የአርቲስቱ ማናጀር በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው ማለት ወቅሶ ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠብቁን ብለዋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ መናገሩንም ይሄው ዘገባ አስታውሷል። ከቀነኒ ቤተሰቦች እንዲሁም ከአንዱዓለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት ማድረጉን የጠቀሰው ቢቢሲ በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን ማትረፏን በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ከቅርብ ሰዎቿ ለመረዳት መቻሉን ጠቅሷል። ለዚህ ዘገባ አንዱዓለም ማናጀር እስከተናገረበት ማክሰኞ ምሽት ድረስ ድምጻዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎች ማረጋገጡንም ዘገባው አመልክቷል። ፖሊስ ስለ ክስተቱ እያካሄደ ያለው ምርመራ እስኪያጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል መናገሩን የጠቀሰው ዘገባ እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃን በመሰብሰብ ምርመራውን እንደሚጀምር የገለጹት አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም በማለት አስተያየት መስጠታቸውንም አካተዋል። በእንዲህ እንዳለ ከዚህ ቀደም የአንድ አርቲስት ባለቤት የሆነች ዶክተር በተመሳሳይ በአዲስ አበባ ከህንፃ ላይ ወድቃ ህይወቷ ማለፏ አይዘነጋም። የቀድሞው የኢትዮጵያ መከላከያ ኢታማዦር ሹም በአሁኑ ወቅት በትግራይ ክልል ጊዜያዊ አስተዳደር ውስጥ ከፍተኛ አመራር የሆኑት ሌተና ጀነራል ጻድቃን ገብረተንሳይ የኤርትራና የኢትዮጵያ መንግስታት ወደ ጦርነት ሊገቡ ነው፣ ትግራይ የጦርነት አውድማ መሆን የለባትም ለሚለው አስተያየታቸው የኤርትራ መንግስት ፈጣን ምላሽ ሰጠ። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው እንዳሰፈሩት በኢትዮጵያ ውስጥ ጦርነት የሚያቀነቅኑ ጥቂትን ፖለቲከኞች በማለት በሰጡት አስተያየት ሌተና ጀነራል ጻድቃን የአሰብ ወደብን በኃይል ለመያዝ እቅድ እንደነበረ ይህንንም ሐሳባቸውን ኢትዮጵያ ኤርትራ በሰላም በነበሩበት በፈረንጆቹ 1996 ሳይቀር በገሃድም ያንጸባርቁ ነበር በማለት ወንጅለዋቸዋል። ሌተና ጀነራል ጻድቃን በመልእክታቸው ላይ በሁለቱም ወገኖች ማለትም በኢትዮጵያና በኤርትራ መንግስታት መካከል የጦርነት ዝግጅት መኖሩን በመግለጽ እርሳቸው ግን ስለ ሰላም መስበካቸው የአዞ እንባ ነው የሚል አስተያየትም ያንጸባረቁ የኤርትራው ማስታወቂያ ሚኒስትር አቶ የማነ ጦርነቱም ገፍቶ ከመጣ በአጭር ጊዜ መጠናቀቅ አለበት የሚለው የሌተና ጀነራል ጻድቃን አባባል ከጦርነት ናፋቂነት አይለይም ብለውታል። የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በቅርቡ በአልጀዚራ ላይ ካሰፈሩት አስተያየት ለጥቆ የኢትዮጵያ ውጭ ጉዳይ ሚኒስትር አስተያየቱም የዶክተር ሙላቱ ነው የሚል መግለጫ መስጠቱም አይዘነጋም። ይሁን እንጂ በአዲስ አበባና በአስመራም ፖለቲከኞች መካከል የተካረሩ አስተያየቶችም እየተንሸራሸሩ ይገኛሉ። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር
የአማራ ፋኖ በወሎ ቤት አማራ የልዩ ኮማንዶ ስልጠና ጥሪ አቅርበዋል። ለአማራ ወጣቶች ሁሉ የስልጠናው ዕድል ተጠቃሚ እንዲሆኑ አስታውቋል። የአማራ ፋኖ በወሎ ቤት አማራ የልዩ ኮማንዶ ስልጠና ዛሬ መጋቢት 2 ቀን 2017 ዓ.ም ለወጣቶች ጥሪ አቅርበዋል። የልዩ ኮማንዶ አራተኛ ዙር ስልጠና ለመጀመር ዝግጅት መጠናቀቁን የጠቀሰው መግለጫ ይህን ወርቃማ ዕድል መላው የአማራ ወጣት እንዲጠቀምበት ይፋዊ ጥሪ ለማስተላለፍ መወሰኑን አስታውቋል። የአማራ ፋኖ በወሎ ቤት አማራ ወታደራዊ ስልጠና መምሪያ ኃላፊ መቶ አለቃ ዮሴፍ አስማረና የመሪያው ምክትል ኃላፊ 50 አለቃ ጌታቸው ሲሳይ ይፋ ባደረጉት በዚሁ ጥሪ የአማራ ሕዝብ የተጋረጠበትን የህልውና አደጋ ቀልብሰን ህዝባችን የሰላም አየር ይተነፍስ ዘንድ የበኩላችንን ድርሻ በመወጣት የወል ማንነታችን ተከብሮና ነጻነት ተጎናጽፈን ማህበራዊ ረፍት አግኝተን በኢትዮጵያ ምድር መኖር እንድንችል ሁሉም የአማራ ልጅ የሞት ሽረት ትግሉ አካል ሊሆን ይገባል ሲሉ ጥሪ አቅርበዋል። ነጻነት በነጻ አይገኝምና የነጻነትን ዋጋ ለመክፈል ሁላችንም መዘጋጀት ስላለብን ስልጠናውን መውሰድ ለነገ የማይባል ስራ መሆኑን የጠቀሰው መግለጫ በተለይ ወጣቱን በስፋት ማደራጀት፣ በብቃት ማሰልጠን፣ በጥራትና በአይነት ማስታጠቅና በጽናት ማታገል አስፈላጊ ስለሆነ በሁሉም ዘርፍ መነቃቃት የታየበት ስራ በመስራት ላይ እንደሚገኝ አስታውቋል። የዚሁ እንቅስቃሴያችን አካል የሆነው የምልምልና ስልጠና ስራን ለማከናወን እድሜያቸውና የጤና ሁኔታቸው የሚፈቅድላቸው በየትኛውም የሀገሪቱ ክፍል የሚገኙ የአማራ ልጆች መልምለን ለማሰልጠን ስለምንፈልግ ከነገ መጋቢት 3 ቀን 2017 ጀምሮ እስከ መጋቢት 15 ቀን 2017 ባለው ጊዜ ወደ አማራ ፋኖ በወሎ ቤት አማራ የጦር ሰፈር በመምጣት የስልጠና ማዕከላችን ሊሰጥ ያሰበውን የልዩ ኮማንዶ ስልጠና ወስዳችሁ ለህዝባችሁ እንባ አባሽ የህልውናው ዘብን የምትሆኑበት እድል ትጠቀሙ ዘንድ ይህን የስልጠናና የትግል ጥሪ እናቀርብላችኋለን በማለት ወደ ስልጠና ማዕከላችን የሚመጣ እጩ አሰልጣኝ ሊያሟላቸው የሚገቡ ቅድመ ሁኔታዎች በማለትም ዘርዝሮ አስታውቋል። በዚህም ለኮማንዶ ስልጠና የሚያበቃ የጤንነት ሁኔታ፣ የትምህርት ደረጃ፣ ከተለያዩ ደባል ሱሶች ነፃ መሆን፣ የትኛውም የፖለቲካ ድርጅት አባል ያልሆነ ወይም ያልሆነች፣ ከጎጥ አስተሳሰብ ፍጹም የጸዳች፣ በተመደቡበት ቦታ ለመታገል ዝግጁ የሆነች፣ የህልውና ትግሉ እስከሚጠናቀቅ ድረስ ለመታገል ፍቃደኛ የሆነ ወይም የሆነች፣ ምንም አይነት የወንጀል ሪኮርድ የሌለበትና የስነ ምግባር ጉድለት እንደሌለበት ማረጋገጥ የሚችል ጭምር የጠቀሰ ሲሆን ያላገባ፣ እድሜው ከ18 ዓመት በላይ፣ በፋኖ መተዳደሪያ ደንብ ለመምራት ሙሉ ፈቃደኛ የሆነ ወይም የሆነች፣ የቀበሌ መታወቂያ ማቅረብ የሚችልና የምትችል የስልጠናው ዕድል ተካፋይ እንደሚሆኑ በተዘረዘረው መስፈርት ይፋ ተደርጓል። ሩሲያና ዩክሬን ካለፉት 3 ዓመታት ጀምሮ ደም እያፋሰሰ የሚገኘው ጦርነት በአሜሪካ አስተዳደር ጫና ፈጣሪነትም እንዲቋጭ ያስችላል የተባለ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ጅዳ ከተማ ውስጥ በጠረጴዛ ዙሪያ በተቀመጡበት በዚህ ወቅት ሩሲያም ከዩክሬን ተላኩ ያለቻቸውን በመቶ የተቆጠሩ ሰው አልባ አውሮፕላኖች ወይም ድሮኖችን ማጋየቷን አስታወቀች። ጥቃቱም ባለፉት 3 ዓመታት የገዘፈ ነው ተብሏል። የዩክሬን ፕሬዝዳንት ዘለንስኪም ሳውዲ አረቢያ ገቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ አቻቸው ቭላዲሚር ዘለንስኪ ጋር ዋሽንግተን ዲሲ ላይ ከጥቂት ሳምንታት በፊት ካካሄዱት አነጋጋሪ አስደንጋጭ ውይይት በኋላ ዋሽንግተን ለኪየቭ የምትለግሰውን ወታደራዊ እርዳታና የመረጃ ልውውጥ ላልተወሰነ ጊዜ ማቋረጧን ተከትሎ በሩሲያና በዩክሬን መካከል ያለውን ጦርነት በአጭር ጊዜያት ለማስቆም የዛቱት ፕሬዝዳንት ትራምፕ ከፍተኛ ልዑካን ቡድናቸው ለመጀመሪያ ጊዜ ከዩክሬን አቻቸው ጋር ጅዳ ውስጥ ለመጀመሪያ ጊዜ ዛሬ ምክክር እያካሄደ መሆኑም ታውቋል። በዚህ ወቅትም የዩክሬን የላከቻቸው የተባሉ ከ300 በላይ ድሮኖች በአየር ላይ ዶግ አመድ ማድረጓን ሩሲያም አስታውቃለች። ከዩክሬንም ሆነ ከአሜሪካ ባለስልጣናት በኩል እስካሁን ድረስ ምንም አይነት ማረጋገጫ ወይም ማስተባበያ ባይሰጥም 10 የሩሲያ አካባቢዎችን ለማጥቃት የታለሙ የተባሉ 343 ድሮኖች በ3 ሰዎች ህይወት ላይ ማጥፋት 3 ህጻናትን ጨምሮ 18 ሰዎች ላይ ጉዳት ማድረሳቸው የሩሲያ ባለስልጣናት ገልጸዋል። በሌላ በኩል ሩሲያ 126 ድሮኖችና ቦሊስቲክ ሚሳይሎችን ወደ ዩክሬን ማስወንጨፏን የዩክሬን አየር ኃይል ማስታወቁን አሶሲኤትድ ፕሬስም ዘግቧል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ልዑካን ቡድናቸው ይዘው ወደ ጅዳ የተጓዙትም በዩክሬን መንግስት ላይ ጫና ለመፍጠር ሳይሆን ምን ፍላጎት እንዳላቸው ከዩክሬኖች እንሰማለንም ብለዋል። በዩክሬን በኩል የጦርነቱ ዋነኛ ፊት አውራሪ የሆኑት የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ጅዳ ሳውዲ አረቢያ መግባታቸው የታወቀ ሲሆን በጥቁር ባህር አካባቢ
ለመርከቦች ፍሰትም ሲባል የጊዜያዊ የተናጠል ተኩስም ማቆም ሐሳብ ያቀርባሉም ተብሎ ይጠበቃል። ውድ የተፈጥሮ ማዕድኗን ለአሜሪካ ለማጋራት ፍላጎት ያላት ዩክሬን የደህንነት ዋስትና በቅድሚያም ከአሜሪካ መንግስት በኩል እንደምትሻም መጠየቋም አይዘነጋም። ይሁን እንጂ ማርኮ ሩቢዮ በበኩላቸው በጅዳም ይካሄዳል ተብሎ የሚጠበቀው የአሜሪካና የዩክሬን ስምምነት ከሩሲያና ከዩክሬን ጦርነት ማስቆም ስምምነት ጋር ሊገናኝ አይገባም ሲሉ ለጋዜጠኞችም ተናግረዋል። አደንዛዥ እጽ አዘዋዋሪዎችና ሙሰኞች ያሏቸው ቡድኖችን የሚገድል ገዳይ ቡድን ማቋቋማቸውን በጋድ የሚያምኑት ከ10 ሺህ በላይ ሰዎች ህይወት ማጥፋታቸው የተጠረጠሩት የቀድሞው የፊሊፒን ፕሬዝዳንት ሮድሪጎ ዱቴርቴ በዓለም አቀፉ የወንጀል ፍርድ ቤት ICC በቁጥጥር ስር ዋሉ። የአገሪቱም ከተሞች መካከል አንዷ መሆኗ በሚነገርላት ዳቮስ ከንቲባ በነበሩበት ወቅት አደንዛዥ እጽ አዘዋዋሪዎችን እያደኑ እንዲገድሉ አሻፈረኝ ካሉ እነርሱ እንደሚገደሉ ከጋንግ ቡድኖችም የተወጣጡ ገዳዮችን መመልመላቸውን ቀደም ሲል ያረጋገጡት ባለፈው 2016 የአውሮፓ ቁጥጥር በከፍተኛ የህዝብ ይሁንታ በፕሬዝዳንትነት ፊሊፒንን እንዲመሩ የተመረጡት የ79 ዓመቱ ዱቴርቴ ራሳቸው ወንጀለኞችን የማጽዳት ዘመቻም ላሉት የሰብአዊ መብት ተሟጋቾች ግን የጅምላ ጭፍጨፋ ለሚሉት ወንጀል ተጠርጥረው በዓለም አቀፉ የወንጀል ፍርድ ቤት ICC በተቆረጠባቸው የመያዣም ደብዳቤ ዋራንት አማካኝነት በቁጥጥር ስር ውለዋል። ባለፈው ዓመት ለሴናት አባላት ንግግር ያደረጉት የቀድሞ ፕሬዝዳንት ዱቴርቴ እኔ አደንዛዥ እጽን እጸየፋለሁ፣ በዚህ ጉዳይ ምንም አይነት ድርድር አልሻም፣ የጸጥታ ኃይሎች ምን እርምጃ መውሰድ እንዳለባቸውም ጠንቅቀው ያውቃሉ፣ መጠየቅም የለባቸው፣ ምክንያቱም ለነዚህ አደንዛዥ እጽ አዘዋዋሪዎችና ሙሰኞች ምህረትና ርህራሄ ስለሌለን ነው፣ ይህንን ያደረኩት ለአገሬ ስል ነው ብለው ነበር። እርሳቸው ከስልጣን ከወረዱ በኋላ የአደንዛዥ እጽ አዘዋዋሪዎችም ዳግም እያንሰራሩ መምጣታቸውን የተናገሩት ፕሬዝዳንት ዱቴርቴ የፖሊስ አባል ያልሆኑ ነገር ግን ጋንግስተሮችም የሆኑ 7 የገዳይ አባላትን መልምለው ማሰማራታቸውን ለሴናቱም ተናግረዋል። የጤና እንከን የገጠማቸው ዱቴርቴ በሳምንቱ መጨረሻ ወደ ሆንግ ኮንግ በመጓዝ በዚያው የፖለቲካም ጥገኝነት ሊጠይቁ ይችላሉ የሚል ጥርጣሬ ማደሩን ተከትሎ በICC ሊያዙ መቻላቸው የተረጋገጠ ሲሆን እሳቸውም መረጃው ቀደም ብሎ እንዳላቸውም ተናግረዋል። የቀድሞው አቃቢ ሕግ የኮንግረስ አባል የረጅም ጊዜ ከንቲባና ፕሬዝዳንት ዱቴርቴ በስልጣን ላይ ባሉበት ጊዜ በግምቱ 1000 ሰዎች ከአደንዛዥ እጽ ጋር በተያያዘ መገደላቸው ቢገመትም አንድ የቀድሞው የፖሊስ ኃላፊ ለአሶሲኤትድ ፕሬስ እንደተናገሩት ቁጥራቸው ወደ 10,000 ሊደርስ ይችላልም ብለዋል። የአደንዛዥ እጽ አዘዋዋሪዎችና ሙሰኞችን ርህራሄ እንደሌላቸው የሚናገሩት የቀድሞ ፕሬዝዳንት ዱቴርቴ ከቀድሞው የአሜሪካ አቻቸው ባራክ ኦባማ በአንድ ወቅት ለቀረበላቸው ተክሳስ ስትፈልግም ሲኦል ግባ እንጂ እኔ ጀመርኩትን ዘመቻ እቀጥልበታለሁ የሚል ምላሽ መስጠታቸው ይታወቃሉ። መንበሩን በጣሊያን ሮም ያደረገው ICC 125 አባል አገራትም ያሉትም ሲሆን ከዚህ መካከል ኢትዮጵያ፣ አሜሪካ፣ ቻይና፣ እስራኤል፣ ሩሲያ ፈራሚ ያልሆኑ መሆናቸውም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።